ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በሰላም ገብቻለሁ። ቤተሰቦቼ ከመጀመሪያ ጀምራችሁ ስትመርቁኝ ነበረ። ቪዛ መጥቶ በአሻራ ምክንያት ዘገየው ምናምን ብዬ ቪዲዮ ሰርቼ ነበር እና ብዙዎቻችሁ አዝናችሁ ፈጣሪ ደግሞ የጸለያችሁልኝ ፈጣሪ ያሳካልሽ ብላችሁ ብዙዎቻችሁ እንትን ብላችሁልኝ ነበርና በሰላም ገብቻለሁ፣ ዱባይ ማለት ነው። በጣም ደስ ይላል፣ እግዚአብሔር ይመስገን። ላሰባችሁ ለተጨነቃችሁልኝ ዘገየብኝ ቪዛ መጥቶ ምናምን ብያችሁ የሆነ ቪዲዮ ሰርቼ ነበር። ብዙዎቻችሁ የራሳችሁን ሀሳብ በኮመንት አስቀምጣችሁ ነበር። አሁን በሰላም ገብቻለሁ ቤተሰቦቼ፣ እግዚአብሔር ይመስገን። ያለውን ነገር ወደ እናንተ ያቀርባለሁ። ጥሩ ነው። አሁን ያለው ነገር ደስ ይላል። ቀጣዩን ደግሞ እግዚአብሔር ነው የሚያውቀውና በሰላም ገብቻለሁ ለማለት ያህል ነው። ወደ ዱባይ መምጣት ደግሞ ለምታስቡ ብዙ ነገር ያው እኔ የተለመደ ነገር ነው። ብዙ ጊዜ ከጆርዳንም ወደ ኢትዮጵያ ስገባ ብዙ ነገር ነው የሚያጋጥመኝ መንገድ ላይ እና ይሄ በቃ የተለመደ ነው። እኔ እንጃ እድል ይሁን አላውቅም። ሻንጣ የሆነ ቪዲዮ ለቅቄ ነበረ፣ ሾርት ቪዲዮ ማለት ነው። ኤርፖርት ሆኜ አይታችሁ ከሆነ የሆነ ፒንክ ሻንጣ ነገር ነው የያዝኩት። እሱን ሻንጣ ልክ ስም ወደ ያው ይመዘናል ያለውን ነገር ታውቁታላችሁ። እና እሱ አይቻልም ተብሎ እንደገና ተመለሰ ማለት ነው። እቃው ምናምኑ እቃ ይዤ ነበር ተመልሶ ገና በ4000 ብር ትንሽዬ 7 ኪሎ ይዤ፣ ግን ብር የሌለው ሰው ምናምን ይኖራል። ምንድን ነው የሚያደርገው? ጥሎ ነው የሚሄደው ወይስ ባዶ እጁን ነው የሚሄደው? እና ወደ ዱባይ መሄድ እንደኔ ያሰባችሁ ማለት ነው ከ7 ኪሎ በላይ ብትይዙም ደግሞ እጅ ትንሽዬ ነው መያዝ ያለባችሁ። ከ7 እስከ 12 ኪሎ ያልፋል። ግን ተለቅ ያለ ላይ 10 ኪሎ ያስቀምጣለሁ ምናምን አይሰራም። ትልቅ ሻንጣ ከሆነ ለምን 2 ኪሎ አይሆንም? አያልፍም። ትልቅ ሻንጣ ከሆነ ማለት ነው። ሻንጣዬን ጥዬ ነው ማለት አልጣልኩም። በእርግጥ ብዙ ነገር ተፈጥሯል ማለት ነው። ኧረ በስመ አብ ወልድ። ብቻ ይሁን መፈተን፣ ዋና በሰላም መግባቴ ነው። ምንድን ነው ያጋጠመኝ? ሻንጣውን አስቀየርኩኝ። በ4000 ብር ትንሽ እየገዛው 7 ኪሎ ምናምን የምትይዟን ገዝቼ ያችኛውን ደግሞ በራይድ ላኩኝ ማለት ነው። በራይድ ስልኮ ምን ተፈጠረ? ሰው ልብስ ምናምን ብዙ ነገር ነበረ እንዳለ ነበረ የመለስኩት። እሱ የራይድ ሹፌሩ ይዞ ጠፋ ማለት ነው። ከዛ የእሱ ስልክ ቁጥር ለአክስቴ ምናምን ሰጥቼ ስለነበረ በዛ ስልክ ቁጥር እኔ ትልቁ ጥፋት ያጠፋቱ ምንድን ነው እንትን ታርጋ የመኪና ታርጋ መያዝ ነበረብኝ። እኔ ግን አላስኩም። ታማኝ ሰው ትልቅ ሰው ነው። በጣም ማለት አልተጠራጠርኩም እንደዚህ ያደርጋል ብዬ። ከዛ ጠፋ። ከቃሊቲ እንግዲህ ከቦሌ ቃሊቲ ማለት 30 ደቂቃ እንኳን ማይሞላ መንገድ ነው ታውቁታላችሁ። እና ለ2 ሰዓት ምናምን የለም ሰውዬ ጠፋ። አደርሳለሁ ብሎ ብሩን ከፍዬ 2000 ብር ብቻ እዘ ቃሊቲ ለማድረስ ማለት ነው። 100 ብር እንኳን ማይሞላ መንገድ ይሁን። ሻንጣውም ውስጥ ያለውን እቃ እንትን ከምል ሻንጣውንም ነግሬያቸዋለሁ። 5000 ነው የገዛሁት። ውስጥ ያለው ልብሶች ምናምን አንዳንድ ነገር አለ። ያው ያሳዝናቸዋል። ንብረታችሁ ነውና ለምን አንድ ብር አትሆንም? የሆነ እንትን አለ አይደለም። ንብረት ያላግባቡ መጥፋት የለበትም። እሱን ብር ከፍዬ በራይድ ሹፌር ላኩ። በዛው ጠፋ። አክስቴ ደግሞ በዛ ስልክ ቁጥር ትደውልና አስፈራራችሁ። ያለህበትን ሎኬሽን አውቀናል፣ በፖሊስ ነው የምናስዝ፣ ንብረቱን ትልካለህ ወይስ አትልክም የወሰድከውን ምናምን ሲባል፣ ከዛ ውስጥ ያለው እቃ ምናምን የለም፣ ባዶ ሻንጣ በሌላ ሰው ላከ ማለት ነው። በሌላ ሰው እንደዚህ አድርጎ ሻንጣው ቢያንስ ተመልሶልኛል። እንደዛ አይነት ነገር እንዳይፈጠር ጥንቃቄ ያድርጉ እህቶቼ። ብቻ ይሁን ተመስገን፣ በሰላም ገብቻለሁ ዱባይ። እንግዲህ አሁን በጣም ነው የሚሞቀው። ሙቀቱ ይሞቃል። ከእግዚአብሔር ጋር ሁሉንም እንወጣዋለን ብዬ አስባለሁ። ፈጣሪ ጤና ይስጠን። እናንተንም ደግሞ በያላችሁበት ጤና አድርጋችሁ፣ አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ስለ ኤጀንሲም ደግሞ አዳዲስ ለምትመጡ ብዙ ብር አውጥታችሁ ለምትመጡ
ስለ ራሴ ፕሮሰስ ለእናንተ የሚጠቅማል ብዬ ስለማስብ ወደ እናንተ አደርሳለሁ። ካሁን በኋላ አልጠፋም። መሀል መሀል ላይ እገባለሁ እንደምንም ብዬ ማለት ነው። ጊዜን እንትን እያልኩኝ እገባለሁ። አብረን ነው የምንቀጥለው። ካሁን በኋላ አልጠፋም። አዳዲስ ነገር ለእናንተ ወደ እናንተ አደርሳለሁ እህቶቼ። ለአሁኑ በሰላም መግባቴ ያው በለቀኩት ቪዲዮ እንኳን በሰላም ገባሽ ብላችሁ ነበረና አመሰግናለሁ ሁላችሁ። በሰላም ገብቻለሁ። እዛ ያለው ፕሮሰስ ኢትዮጵያ ያለው ፕሮሰስ በጣም ነው ቢሰለችም ያው ትዕግስት ያስፈልጋል አይደለ? እኛ ብዙ ጊዜ እንቸኩላለን እንጂ እግዚአብሔር በፈቀደው ቀን ካልሆነ በስተቀር አይሆንም። የፈለገ ብንቸኩል እሱ ካልፈቀደ ስለማይሆን በቃ ትዕግስት ያስፈልገናል። ለምንፈልገው ነገር መታገዝ፣ ዋጋ መክፈል ያስፈልጋል እና እናንተም ደግሞ ተስፋ ሳትቆርጡ የቆየባችሁ ልጆች ተስፋ ሳትቆርጡ እኔ በእርግጥ እንትን ኩዌት ነው የቆየብኝ። ኩዌት ነበረ የጀመርኩት አይደለ? ነግሬያቸዋለሁ የት ሀገር እንደጀመርኩኝ። መጀመሪያ እዚህ ዱባይ እንደጀመርኩኝ ወደ አሁኑ ነው የተመረጥኩት። ብዙም አልቆየም። ቪዲዮ እንትን ቀየርኩኝ ማለት ነው። ሀገር ሰርቼላችኋል ብዬ አስባለሁ። መጀመሪያ ኩዌት ነበር የሞላሁት። ከዛ ሳዮ ጭራሽ 1 ወር ምናምን ሊሞላ ስል ከዛ ቀየርኩኝ ወደ ዱባይ ሳደርግ ወደ አሁኑ ነው የመጣልኝ። ቪዛ ከመጣ በኋላ ነው በጣም የዘገየ እንጂ ቶሎ ነው የተመረጥኩና ያው ግዴታ ኩዌት ብቻ መሆን የለበትም። አንድ ቦታ ከጀመራችሁ እዛ የሚዘገይ ከሆነ ሀገር መቀየር በቃ መቀያየር እና ጊዜያችሁንም ለመቆጠብ ማለት ነው። እንግዲህ ኩዌት ትንሽ እንትናቸው ብቻ የሆነ እንትን ያለ ነው። እኔም ደግሞ የሚገርማችሁ ነገር በሰውም እንደዚህ ሰውም አግኝቶልኝ ነበር እንደዚህ በሰው ማለት ነው። ያኛ ደግሞ ትንሽ ይዘገይብኛል ብዬ ወደ ዱባይ እንትን ሽፍት አደረኩኝ ማለት ነው። አሁን ከእግዚአብሔር ጋራ እንግዲህ ፈጣሪ ጤና ከሰጠን እንሰራለን። ትንሽ ሙቀቱ ከበድ ይላል። ካሁኑ ነው ትንሽ ይሞቃል፣ ግን እግዚአብሔር ጤና ይስጠን እንሰራለን ማለት ነው። እናንተም ደግሞ በያላችሁበት ፈጣሪ ያብርታችሁ፣ አይዟችሁ፣ ራሳችሁን ጠብቁ። ውሃ እየጠጣችሁ ሙቀቱ ኃይለኛ ስለሆነ ራሳችሁን ጠብቁ። ራሳችንን እኛ ጤነኛ ካልሆንን መስራት ስለማንችል ማለት ነው እላለሁ። ወዳችኋለሁ ስለምታበረታቱኝ። ባለፈው በሰራሁት ቪዲዮ እግዚአብሔር ይርዳሽ፣ ሁላችሁ ሙስሊሞች ደግሞ አላህ ይርዳሽ ምናምን ብላችሁ ብዙዎቻችሁ አዝናችሁልኝ ነበረ። የአሻራ ነገር ከወንጀል ነፃ አሻራ በጣም ነበር ያበሳጨኝ። ከቢሮ እየደወሉልኝ ጨረሽ ወይ ምናምን ይሉኛል። እኔ እንዴት አድርጌ ጨርሳለሁ? እና በፈጣሪ ፍቃድ ማለት ነው ኢትዮጵያ ኤምባሲም ያኛው ኦንላይን ሆነልኝ። ኢትዮጵያ ኤምባሲም እነሱ ጨረሰሉኝ ማለት ነው። እኔ ኤምባሲ ሳልሄድ ከፈጣሪ ጋር ሁሉ ነገር ተሳካልኝ ማለት ነው። ተስፋ ቆርጬ ነበረ እና በጣም ይቅርታ ስልክ ገብቶ መሀል ላይ እንትን ብሎ ነበረ። ብቻ በቃ ለፈጣሪ ሰጠሁት። አንተ እንደፈቀድክ ይሁን ብዬ በጣም አዘኘ ነበር እና እነሱ ከቢሮ እየተደወለልኝ ቶሎ በይ ምናምን ይሉኛል። እኔ ምን ላድርግና ብቻ እግዚአብሔር ይመስገን ፈጣሪ ማለት ቲኬቱ እንግዲህ ይቃጠልብኝ ነበር ምናምን ነገር። ፈጣሪ ደግሞ የሆነ እንትን ስልላችሁ ፈጣሪ የሚረዳቸዋል እና አይዟችሁ። አሁን ያለው ነገር በጣም ነው የሚሰለቸው። አይታችኋል ብዬ አስባለሁ። የእንትን የአሻራ ወረፋው ምናምን ነገር ያለ አሻራ ምናምን ማለፍ አይቻልም። ሁሉ ነገር ቼክ ተደርጎ ነው የምታልፉት ምናምን ነገር ከወንጀል ነፃ ማለት ነው። እንደምንም ብላችሁ ትዕግስት ይኑራችሁ። ይሄንን ነገር ለመምጣት ያሰባችሁ አሁን ይሄን ነገር ግዴታ ነው። የትኛውም አሜሪካ ይሁን የትኛውም ይሁን ግን ሳኡዲ ምናምን አሻራ የለም ይላሉ። አላውቅም፣ ግን እዛ ጋር ማለት ነው አሻራ ቦታ አሜሪካ፣ ይሄ ቻይና ምናምን የሚሄዱ ሁሉ አሻራ ሲሰጡ ነበር። የሚገርማችሁ ነገር ማለት ነው ግዴታ ነው። ከኢትዮጵያ የሚወጣ ማንኛውም ሰው የትኛውም ዓለም ሄዱ ይሄ ከወንጀል ነፃ የሚባለውን አሻራ መስጠት አለበት ማለት ነው እላችኋለሁ። ትንሽ እኛ እዛ ብርድ ላይ አድረን ነው ቪዲዮውን አይታችኋል። ብርድ ላይ ነው ያደርነው እና እኛችን ወረፋ ለማግኘት 100,000 በላይ የሚሆነው ህዝብ ምናምን ነገር እጄ ሁሉ ቆሳስሏል ብያቸው አሁን ትንሽ ተሽሎኛል። ሰርቼ ነበርና
እግዚአብሔር ይመስገን። እኔ እንግዲህ ፈጣሪ አሳክቶልኝ እግዚአብሔር ይመስገን ተሳክቶልኛል ማለት ነው። ወዳችኋለሁ። ፈጣሪ ጠብቃችሁ ሁላችሁ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ቪዲዮ ላይክ እያደረጋችሁ ጀምሮ ያው ከዩቱብ እየጠፋው ስለሆነ ዩቱብ ወደ ህዝቡ ቶሎ አደርስም። ቶሎ ማትለቁ ከሆነ ማለት ነው ቶሎ እንትን ቫይራል አይሆንም። እንደ ድሮ አይደለም። በፊት በየቀኑ ስለምልክ ለብዙ ሰው ቪዲዮዎቼ ይደርሱ ነበር። አሁን እየደረሱ አይደለም። ኢትዮጵያ ከገባው በኋላ በጣም የሚሰነፍኩ እየጠፋው ምናምን ነገር እና አበረታቱ። ወዳችኋለሁ ሁላችሁ በያላችሁበት ዓለም ዳርቻ። ስለ ኤጀንሲ እንዴት እንደመጣው ምንም ብር ሳታወጡ ማለት ነው እንዴት ምን ያህል ስንት ብር እንዳወጣውም ያለውን ነገር እያንዳንዱን ነገር ወደ እናንተ ያደርሳለሁ ስለሚጠቅማችሁ። ከፈለጋችሁ ደግሞ እኔ በመጣው ቢሮ መምጣት ትችላላችሁ ከፈለጋችሁ ማለት ነው። ያው መፍታችሁ ነው በፈለጋችሁ ህጋዊ እስከሆነ ድረስ በፈለጋችሁ መሄድ ህጋዊ መፍታችሁ ተጠብቆ ምናምን ነገር። በእርግጥ ፈጣሪ ከእናንተ ጋር ይሁን። ቢሮ እኔ እንጃ በቢሮ አልተማመንም። በፈጣሪና እድላችሁ መልካም ሰው መልካም ማዳም ያጋጥማችሁ ነው ብለው እህቶቼ። ግን እኔ በመጣው እንትኖች ብዙዎቻችሁ ብዙ ልጆች የመጡ ምናምን በጣም አሪፍ እንደሆነ ምናምን ነገር ስለማውሩም እኔም ስላየሁት ማለት ነው። ከፈለጋችሁ መምጣት ትችላላችሁ። ማስታወቂያ አይደለም። እኔ አያውቁኝም። በእነሱ መጣው እንጂ ለእነሱ ብዬ አይደለም። በእነሱ ስለመጣው ለእናንተም ስለሚጠቅም እኔም ስለተጠቀምኩበት በደላላ ምናምን ብዙ ብር ከምትበሉ ብዬ ነው እህቶቼ። እና መሄድ ያሰባችሁ ወይም ያልጀመራችሁ መጀመሪያ ያሰባችሁ በዛ ቢሮ ሄዳችሁ እንድትጀምሩ ቀጣውን ቪዲዮ ሰራላችኋለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።